ሰላም ውድ የአርጂና ስፖርት ተከታታዮች አድማጭ ተመልካቾች እንደምን ቆያችሁ? አርጂና ስፖርት በተለያዩ ጊዜያት ወደ እናንተ ቀጥታ ስርጭቶችን ሲያደርስ ቆይታን እንደሚያደርግ ይታወቃል። እንደዚሁ ደግሞ አዳዲስ መረጃዎች በሚኖሩበት ጊዜ ደግሞ ስለ ስፖርታዊ ጉዳዮች መረጃዎችንም የምናጠናክርበትና ወደ እናንተ የምናደርስበት ፕሮግራም እንዳለን እንደዚሁ ይታወቃልና ዛሬ የምናነሳው ስለ ማንቸስተር ሲቲ ስለ ፔፕ ጋርዲዮላው ማንቸስተር ሲቲ ይሆናል። ሲቲ በዚህ ሲዝን ጥሩ መጥፎውንም ሲቲ እየተመለከትን ነው። አጀማመሩ በጣም ጥሩ የሚባል አልነበረም። በተደጋጋሚ ሲቸገር ስንመለከት ነበር። ኢቭን የመጀመሪያው ጨዋታ ወልቭስን የረቱበት ሜሊኑ ላይ የተደረገው ጨዋታ ማለት ነው። ከዛ ጨዋታ ጀምሮ ራሱ የሚታይ ትልቅ ጋፕ ነበር ማንቸስተር ሲቲ ላይ። ነገር ግን ኢቮልቭ እያደረገ የፔፕ ቡድን በጣም ጥሩ ፎርሞች ላይ ተገኝቶ ነበረ። 9ና ከዛ በላይ ሆኖ ጨዋታዎችን እንደዚሁ ሳይሸነፍ የቆየበትን መርሃ ግብር ስንመለከት ነበረ። በቅርብ ጊዜ ነው ስትራግል እያደረገ እየተመለከተን ያለ ነው። ከዛ ቀደም በነበረው ቆይታው ማንቸስተር ሲቲ በጣም ጥሩ ጊዜን እያሳለፈ ነበር። ሃላንድ ብዙ ግቦችን የሚያስቆጥርበት እስካሁን ራሱ ወደ 20 የሆኑ የፕሪሚየር ሊግ ግቦችን ያስቆጠረበት ሲዝንን ነው እያሳለፈ ያለው። በአጠቃላይ ሲቲ በፕሪሚየር ሊጉ 13 ጨዋታዎችን አሸንፏል። ሁለተኛ ነው ከአርሰናል ጋር። ከመሪው አርሰናል በ7 ነጥብ ርቆ ሁለተኛ ደረጃ ላይ ነው የተቀመጠው። ነገር ግን ሰሞኑን የሚታይ ትልቅ ክፍተት እንዳለ ይታወቃል በማንቸስተር ሲቲ በኩል። በተለይ ከዛ ከሰንደርላንዱ ጨዋታ በኋላ ከቼልሲ ጋር የተደረገው መርሃ ግብር 1-1 ነው የተለያዩት። በተከታታይ ጊዜ አቻ እየወጡ ነው የሚገኙት ፔፕ ጋርዲዮላ ማንቸስተር ሲቲ ቡድን እና ከዚህ ጋር በተያያዘ ሲቲ ትልቅ ጋፕ የተስተዋለበት ነው የሚገኘው። ማንቸስተር ጌም ላይ በጣም ትልቅ ክፍተት ተመለከትን። ማንቸስተር ዩናይትድም በጣም ጥሩ በሆነ ፐርፎርማንስ ጨዋታውን የገደለው 2-0 ባሸነፉበት መርሃ ግብር 3 ኳሶች ተሽሮባቸዋል። ቫር ኦቨርተርን አድርጎባቸዋል። ከዛ በላይ መቆጠር የሚችልባቸው ጊዜያቶች ነበሩ ማለት ነው። በጣም ጥሩን ማንቸስተር ዩናይትድ ብንመለከትም ነገር ለአመታት በጣም ለረጅም ጊዜ ያልተመለከትነውን አይነት ፐርፎርማንስ በማንቸስተር ዩናይትድ በኩል ብንመለከትም ነገር ግን የሲቲ ደግሞ ውድቀትና ውድቀት እንኳን ለማለት ይከብዳል። ነገር ግን እንደ ቀድሞ አቋሙ ላለመሆኑ ዋጋ እያስከፈለ ነው። ኤቪደንት ነው ደግሞ የሚታይ ነገር ነው። በጣም እየተቸገረ ያለ ቡድን እንደሆነ በጣም በግልጽ የሚታይ ነገር ነው። ድብቅ ነገር አይደለም እና በቅርብ ጊዜያትም ይህንኑ ሜዳ ላይ እየተመለከትን ያለ ነው። በትናንትናው መርሃ ግብር ደግሞ በሻምፒየንስ ሊግ ማለት ነው በቦዶ ግሊምት 3-1 መረታት ችሏል። ቦዶ ግሊምት ገና ሲዝናቸውን አልጀመሩም፣ የሊግ ውድድራቸውን አልጀመሩም። በጣም በረዷማ ቦታ ላይ የሚገኝ ቦዶ የሚባል ከተማ ውስጥ የሚገኝ ክለብ ነው። ገና ፕሪሲዝን ላይ ናቸው። የወዳጅነት ጨዋታዎችን ነው እያደረጉ የሚገኙት። ምክንያቱም በረዷማ ወቅት ላይ ስለሚገኙ አሁን ሊጋቸውን መጀመር አይችሉም። ምክንያቱም ፀሐያማ ጊዜ አይደለም፣ ይሄ ክረምት ነው ለነሱ እና ከሲቲ ጋርም ሲገናኙ በዚህ ጊዜ ነው የተገናኙት። ገና 2 የወዳጅነት ጨዋታ ካደረጉ በኋላ ነው ከማንቸስተር ሲቲ ጋር የመገናኘት የቻሉት። በነገራችን ላይ ከፕሪሚየር ሊግ ቡድኖች መካከል በቦዶ ግሊምት የተሸነፈ ብቸኛው ቡድን ነው ማንቸስተር ሲቲ። ቦዶ ግሊምት በሁሉም የፕሪሚየር ሊግ ቡድኖች የተረታ ቡድን ነው። የፔፕ ቡድን በትናንትናው መርሃ ግብር እንደዚሁ ስትራግል ሲያደርግ በቅርብ ጊዜ ስንመለከተ የነበረውን ደካማውን ማንቸስተር ሲቲ በድጋሚ ደግሞ በጣም አጉልቶ በትልቁ ያስመለከተበት መርሃ ግብር ነው ማለት የምንችልበት አጋጣሚ አለ። በትናንትናው ጨዋታ ሲቲ በተደጋጋሚ ጊዜ በካውንተር ሲጠቀስ የማንቸስተሩ አይነት ጌም አፕሮች የነበራቸው ቦዶ ግሊምት በጣም ትልቅ የሚባል ቡድን አይደለም። በቅርብ ጊዜያት ነው በጣም ጥሩ ስኬቶች ላይ የተገኘ የሚገኘው። በቅርብ ጊዜያት ነው በአውሮፓ ውድድሮች ላይ እንደዚህ ፈርጠም ያለ ክንዱን እያስመለከተን ያለው። የሊጉ ዶሚናንት ቡድን አይደለም፣ ሞልደ ነው የሊጉ ዶሚናንት ቡድን እና በትናንትናው ዕለትም ቡድን ራሱ ቦዶ ግሊምት በትናንትናው ጨዋታ ጎል ተሽሮባቸዋል።
የግቡ አግዳሚ የመለሰባቸው የመለሰው ኳስ አለ እና ሲቲ አሁንም ስትራግል እያደረገ እንደሆነ እየተመለከትን ነው። ለምን ወደሚለው ርዕስ እንመለስ እና ማንቸስተር ሲቲ በቅርብ ጊዜ የምናየው ፐርፎርማንስ መዋዠቅ ለምን ብለን ማንሳት ይኖርብናል ጥያቄ እና ይህንንም ጥያቄ ስናነሳ በተደጋጋሚ ጊዜ የፔፕ ጋርዲዮላ ቡድን በተከላካዩ መስመር ላይ ኤክስፕሎይት እየተደረገ ነው የሚገኘው። በጣም ክፍተቶች እየተነሱበት ነው የሚገኘው። ግን ማንቸስተር ሲቲ በዚህ ሲዝን ሁላችንም እንደምናውቀው ባለፈው ሲዝን በጣም ስትራግል እንዳደረገ ይታወቃል። በመጨረሻዎቹ ጊዜያቶች ነው ለአውሮፓ ሻምፒዮንስ ሊግ መርሃ ግብር መብቃት የቻለው። የኤፍ ኤ ካፕ ፋይናሊስት ነበረ። በመጨረሻው ጨዋታ ፓላስ ነው የኦሊቨር ግላስኖር ፓላስ ነው ድል ማድረግ የቻለው። ከረጅም ጊዜ በኋላ ትልቅ የሚሆን ትሮፊን ለፓላስ ያስገኘ መርሃ ግብር ማለት ነው እና ሲቲ ከዛ ሲዝን ከባለፈው ሲዝን ጀምሮ ሪቢልድ እያደረገ በዚህ ሲዝን የመጣበትን አመጣጥ እና ያጨዋወት መንገድ በተለይ በፔፕ ጋርዲዮላ በኩል በዚህ ሲዝን እየተመለከትን ያለው ሲቲ እንደ በፊቱ ሶሊድ ያልሆነ ኮምፓክት ያልሆነ በጣም ይሄ እድልና ኦፖርቹኒቲ የማይሰጥ ቡድን እየሆነ እያስተዋል ነው አይደለም። በተደጋጋሚ ጊዜ ኳሶችን የሚነጠቅ አደገኛ ቦታዎች ላይ የፔፕ ቡድኖች እኮ በጣም ኤነርጄቲክ ናቸው። ነገር ግን ደግሞ በጣም ኮንትሮል እግር ኳስን የሚጫወቱ ናቸው እና ፔፕ ያው ኳስን በመያዝ ነው የምትከላከለው የሚል አይነት ፍልስፍና እንዳለው ይታወቃል። ኳሱን የሚይዘው ቡድን ለረጅም ጊዜ ይከላከላል የሚል አይነት የአጨዋወት መንገድ እንደሚከተል ይታወቃል። ነገር ግን ማንቸስተር ሲቲ ከዚህ በጣም በተለየ መልኩ በጣም እየተቸገረ ያለ ገና የመጀመሪያዎቹ ጨዋታዎች ላይ ከክለብ ወርልድ ካፕ ጨዋታ ራሱ ይህንኑ ማስተዋል ይቻል ነበረ። ክለብ ወርልድ ካፕ ከዩቬንቱስ ጋር በተደረገ ጨዋታ ይመስለኛል ፔፕ ለመጀመሪያ ጊዜ ቡድንን በድጋሚ እየተመለከትኩ ነው የሚል አስተያየት የሰጠው። ከዛ በኋላ ኢቮልቭ እያደረገ መጥቶ ነበር ማንቸስተር ሲቲ። ነገር ግን በመከላከሉ ረገድ በዛ ጊዜም አሁንም የሚነሳ ጥያቄዎች አሉ። በተለይ የፔፕ ሊንደርስ ፕሬሲንግ ስትራክቸሮች በተለይ ሃይ ፕሬስ በሚያደርግ ጊዜ ማንቸስተር ሲቲ አከባካ አድርገው ተጫዋቾቹ ወደኋላ ያንን ሃይ ፕሬስ ወይም ደግሞ ያንን በጣም ሃይ ኦክቴን የሆነ እግር ኳስ ተጫውተው ለመከላከል ደግሞ በጣም ትልቅ ኤነርጂ የሚፈልግ አይነት ፕሬሲንግ ስትራክቸር ወይም ደግሞ የፕሬስ አደራረግ የጨዋታ እንቅስቃሴ ካደረጉ በኋላ ተመልሰው የራሳቸውን የሜዳ ክልል ደግሞ ዲፌንድ ለማድረግ ለመከላከል በጣም የሚቸገሩበትን ጨዋታዎች ነው እየተመለከትን የነበረው። በተለይ የተጫዋቾቹ የኤጅ ፕሮፋይል ከፍ ማለቱን ተከትሎ በተለይ እንደ በርናርዶ ሲልቫ የመሳሰሉ ተጫዋቾች ይህንን የጨዋታ መንገድ ተከትሎ ፕሬስ አድርጉ እንደዚሁ ደግሞ ወደኋላ በመመለስ ደግሞ የራሳቸውን የሜዳ ክልል ለመከላከል ደግሞ የሚቸገሩበት አጋጣሚዎችን የተመለከትን ነው። ሩበን ዲያዝም ማንቸስተር ሲቲ በሃይ ፕሬስ የሚጫወት ቡድን ነው። ሮድሪ ለረጅም ጊዜ ከዚህ ቡድን ጋር እየተመለከት ነው አይደለም። ነገር ግን ሲቲ ይህኛውን ሞልዶ ይህኛውን ቅርጡን አዳፕት ለማድረግ እየተቸገረ ያለበትን አጋጣሚ እየተመለከትን ያለ ነው። ከዚህ ጋር በተያያዘ ሌላኛው መነሳት ያለበት ነገር ዳይሬክት ሆኑ ተጫዋቾችን ፔፕ ጋርዲዮላ የመረጠበት ሲዝን ነው። ልክ እንደ ጀረሚ ዶጉ ከዚህ ቀደምም ነበረ። ነገር ግን ኤርሊንግ ብሮት ሃላንድም ሲመጣ ዳይሬክት የሆነ እግር ኳስ፣ ራያን ሸርኪ በጣም ዳይሬክት የሆነ ተጫዋች ነው። ቲዣኒ ሬንደርስ በጣም ዳይሬክት የሆነ ተጫዋች ነው። ግብ ጠባቂው ጃንሉጂ ዶናሩማ እንደ ኤደርሰን ኳስ በእግሩ ለመጫወት በጣም ኮንፈርተብል የሆነ ሳይሆን ኳስ በመለጋት የሚታወቅ ጎል ኪክ በማድረግ የሚታወቅና በጣም ኳሶችን በመመለስ በመመከት የሚታወቅ አይነት ግብ ጠባቂ ነውና ፔፕ ጋርዲዮላ በዛ ረገድ የራሱን ያጨዋወት መንገድ ቀድሞ የነበረውን ኢቮልቭ እያደረገ ወደ ሌላ ዳይሬክት ወደሆነና በጣም ሪስክ ወደሚወስድ ያጨዋወት መንገድ እየሄደ ነው የሚገኘው እና ከዚህ ጋር በተያያዘ ደግሞ ቡድኑ እንደዚሁ በዚህም ሳፈር እያደረገ ነው የሚገኘው ማለት ይቻላል ማለት ነው ከማንቸስተር ሲቲ ጋር በተያያዘ እና
ይህንንም ማንሳት የምንችልበት አጋጣሚ አለ እና በቅርብ ጊዜያት ደግሞ እየተመለከትን ያለ ነው። ያው ቀደም ብዬ ሳነሳ የነበረው እንደ አጠቃላይ ነው። ከቅርብ ጊዜ እየተመለከትን ያለ ነው ደግሞ የተጫዋቾቹ ሜንታሊ እና ፊዚካሊ በጣም ከባድ የሆነ ጫናን ውስጥ ሆኖ ነው እያደረጉ የሚገኙ ጨዋታዎችን በተለይ ፋቲግ ውስጥ ሆኖ ነው እና ድካም አለ በተደጋጋሚ ጊዜ ቋሚ ሆኖ ከመጀመር ጋር ተያይዞ እንደዚሁ ደግሞ ሮድሪ ከጉዳት የተመለሰ ተጫዋች ነው። ኤርሊንግ ብራውት ሃላንድ በእያንዳንዱ ጨዋታ በቋሚነት እየጀመረ ነው የሚገኘው። ቀደም ብዬ ሳነሳ እንደነበረው ተጫዋቾች ጉዳት አለ። ስለዚህ ቁጥር በቂ የሆነ ግልጋሎት ለማግኘት አይችልም። ወይም ማፈራረቅ ሮቴት ማድረግ አይችልም። በእርግጥ በትላንትናው የቦዶ ግሊምት ጨዋታ አንዳንድ ተጫዋቾችን ያሳረፈባቸው አጋጣሚዎች ነበሩ። እንደ አዳዲሶቹ ፈራሚዎች ማለት አንቷን ሴሜንዮ ራሱ ማርክ ጎይ ሻምፒዮንስ ሊግ ላይ መሳተፍ አይችሉም የዝውውር መስኮቱ እስኪዘጋ ድረስ እና በተደጋጋሚ እየተጫወቱ ያሉ ተጫዋቾች በፋቲግ እየተጠቁ ነው የሚገኙት። እንደ በርናርዶ ሲልቫ እንደዚሁ ፊል ፎደን የመሳሰሉ ተጫዋቾች ማለት ነው። እና በዚህ ረገድ ሲቲ እየተቸገረ ነው የሚገኘው። ምክንያቱም የዚህ ሲዝን ብቻ ሳይሆን ይሄ ድካም ከባለፈው ሲዝን የሚቀጥልም ነው። ሲቲ በጣም ትንሽ ጊዜ ነው እረፍት አድርጎ የመጣው ወደ ሲዝኑ ሲመጣ። ፕሪሚየር ሊጉ ሲጀምር ክለብ ወርልድ ካፑ ነበረ፣ የባለፈው ዓመት ሻምፒየንስ ሊግ መርሃ ግብሮች ነበሩ እና የተጫዋቾች ጨዋታ መደራረብ በጣም ከባድ ፋቲግ ያመጣባቸው እየተመለከትን ያለ ነው። ሮድሪ ከጉዳቱ መልስ ያለው አቋም ወይም ደግሞ የጨዋት መንገድ በጣም እየተቸገረ እንደሚጫወት እየተመለከትን ነው። በባለፈውም ጨዋታ በጣም ኤክስፕሎይት ሲደረግ የነበረው ማንቸስተር ሲቲን እየተመለከትን ያለ ነው። ፖዚሽናሊ ጥሩ ያልሆነውን ሮድሪ ነው እየተመለከትን ያለ ነው። በትላንትናውም የቦዶ ግሊምት ጨዋታ ይህንን እየተመለከት ነው። ምክንያቱም በጣም በአጭር ጊዜ ውስጥ ነው ሁለት ቢጫ ካርድ ተመልክቶ በቀይ ካርድ ከሜዳ የተወገደው። ኮንትሮል ማያደርጋቸው ነገሮች ናቸው። ወይም ደግሞ ከሱ በላይ ፋውል ለማድረግ ከተገደደ አንድ ተጫዋች ነገሩ ከሱ በላይ ሆኗል ማለት ነው። ወይም ደግሞ ተጋጣሚ ቡድን በጣም ጥሩ ፐርፎርም እያደረገ ነው ማለት ነው እና በጣም በትንሽ ጊዜ ውስጥ ነበረ በሁለት ቢጫ ካርድ ከሜዳ የተወገደው። ጥሩን ሮድሪ እየተመለከትን አይደለም። በተደጋጋሚ ጨዋታዎችን እየጀመረ ነው የሚገኘው። ኤርሊንግ ሃላንድም እንደዚሁ በተደጋጋሚ ጊዜ ጨዋታዎች እየጀመረ ነው የሚገኘው። ኦልሞስት ተጫዋቾች አብዛኞቹ ከጉዳት መልስን ያገኛቸው ራያን ሸርኪም፣ ጀርሚ ዶኩ፣ ቲጃኒ ሬንደርስ እያንዳንዱ ተጫዋች በሚባል መልኩ ማንቸስተር ሲቲ ከጉዳት እየተመለሱለት ነው ያለው። ይህ ደግሞ ከዚህ ቀደም የነበረ የፋቲግ ጉዳይ ከዚህ ጋር በተያያዘ የሚነሳ ነው። የሃላንድ ላይ ጥገኛ መሆናቸው በተደጋጋሚ ጊዜ ኮስት እያደረጋቸው ነው። ምክንያቱም ሃላንድ አሁን ቅርብ ጊዜ ላይ ግብ እያስቆጠረ አይደለም ለቡድኑ። ስለዚህ ይሄ ፕላን ቢ አለመኖሩ፣ ሌላ የማጥቃት አማራጭ፣ ሌላ ግብ የሚቆጠር አማራጭ አለመኖሩ ደግሞ ቡድኑን ሲጠበቅ እንደነበረው ማንቸስተር ሲቲ አሁንም ስትራግል እንዲያደርግ ሌላ ክስተት ወይም ደግሞ ቀዳዳ እየፈጠረባቸው ነው የሚገኘው እና ከዚህ ጋር በተያያዘም ሃላንድ ጥሩ ካልሆነ ማንቸስተር ሲቲ መጥፎ ወይም ደግሞ ማንቸስተር ሲቲም ጥሩ የማይሆንበት ሲዝንን እየተመለከትን ያለ ነው። የፔፕ ጋርዲዮላ ጨዋታ መንገድም ቡድኖች አሁን በጣም እየተቋቋሙት ነው የሚገኙት። በነገራችን ላይ ማንቸስተር ሲቲ በሻምፒየንስ ሊግ መርሃ ግብር በቀጥታ ለማለፍ ያለው እድል አሁን አጣብቅኝ ውስጥ ገብቷል። የመጨረሻውን ጨዋታ ከጋላታሳራይ ጋር የሚያደርገውን ጨዋታ የግድ ማሸነፍ ይኖርበታል። ቀላል መርሃ ግብር አልነበረም። የቦዶ ግሊምቱን ጨዋታ ማለት ማንቸስተር ሲቲ ትልቅ የሚባል ጨዋታ ነበረ። ምንም እንኳን ከሜዳ ውጭ የሚደረግ ከማንቸስተር ሲቲ ጋር በአቋምም ከሜዳ ላይም ከሜዳው ውጭም መፎካከር የማይችል አይነት ቡድን ጋር ቢሆንም የተደረገው ጨዋታ በጣም ትልቅ ጨዋታ ነበር። አሁን በቀጣይ መርሃ ግብር ከጋላታሳራይ ጋር የሚያደርገው ጨዋታ ተጠባቂ ነው። በዛሬው ጨዋታ ጋላታሳራይ ከአትሌቲኮ ደ ማድሪድ 1-1 መለያየቱ ይታወቃል፣ በሻምፒየንስ ሊግ ማለት ነው። ስለዚህ ማንቸስተር ሲቲ በሻምፒየንስ ሊግም ያለው ነገር እየተቸገረ ነው የሚገኘው። በፕሪሚየር ሊግ በቀጣይ መርሃ ግብሮች ከወልቭስ ጋር ጨዋታውን ያደርጋል።
ከገለጻዊ ጋር ጨዋታውን ካደረገ ደግሞ በኋላ ከሊቨርፑል ጋር ፎቶ ፕሪሚየር ሊጉ የሚገጥመው። ስለዚህ ፔፕ ጋርዲዮላ ቡድን ወደ መፍትሄ መሄድ ያለበት ወደ መስተካከል ቡድኑን ወደ ጥሩ ፎርም ለማምጣት የሚያደርገው ጥረት የሚጠበቅ ነው የሆነው። ወደዛ መሸጋገር እንዳለበት የተመለከተን ነው። ከዚህ ጋር በተያያዘ ሲቲ ቀደም ብዬ ሳነሳ እንደነበረው በአንዳንድ ቦታዎች ላይ ለመጠጋገን እየሞከረ ነው። ግቫርዲዮል ያው ከውድድር ዘመኑ ውጭ ነው። በጊዜ ነው ጉዳት ያስተናገዱ። ጃንዋሪ ላይ መጎዳቱ ምናልባት ለሲቲ ሌላ አማራጭ እንዲመለከትና ተጫዋች እንዲያስፈርም እድል ሰጥቶታል። ለዚህም ደግሞ ማርኮ ዌይ አስፈርሟል ከበርንማውዝ። ትራንስፈር ገንዘቡ 20 ሚሊዮን ቢሆንም ተጫዋቹም ከፍተኛ ተከፋይ 300,000 ፓውንድ የሚከፈለው ተጫዋች ነው። እዛ ጋም የተወሰነ ጥገና አድርጓል ማንቸስተር ሲቲ። ማክሳሊኒን ነው ከዋትፎርድ በውሰት የተሰጠውን ተጫዋች የመለስት ፔፕ ጋርዲዮላ ቡድን በጆን ስቶንስ፣ ሩበን ዲያዝ መጎዳቱን ተከትሎ አብዱልካድር ክሻኖቭ ነው በተደጋጋሚ ጊዜ ከዚህ ልጅ ጋር በቋሚነት ጨዋታዎችን እየጀመረ የተመለከተን ያለ ነው። ባለፈውም የማንቸስተር ዩናይትድ እና ሲቲ ጨዋታ ላይ ሁለቱ ነበረ ተሰልፎ የተመለከትናቸው የነበረው። በዚህም ረገድ ሲቲ ማቹሪቲ ላይ ጥያቄ የሚነሳበትን ፐርፎርማንስ እየተመለከትን ነበረ። የት ችግር ያለው ማንቸስተር ሲቲ እየተመለከትን ነው። በትላንትናው መርሃ ግብር ማቲያስ ኑኔዝ ጉዳት ማስተናገዱን ተከትሎ ፍሉ ደግሞ ጉንፋን መያዙን ተከትሎ ያን አክትሞሪ ነበረ በቀኝ መስመር ተከላካይነት ጨዋታውን ሲያደርግ የነበረው። ለማንቸስተር ሲቲ በጣም ስትራግል እያደረገ ነው የሚገኘው። ነገር ግን በቀጣይ የሚኖረው ደግሞ የፔፕ በጣም ታክቲካሊ ጂኒየስ የሆነ አሰልጣኝ እንደሆነ ይታወቃል እና የፔፕ ለዚህ የማንቸስተር ሲቲ ፎርም ምን አይነት መልስ ይሰጣል የሚለው ደግሞ የሚጠበቅ ነው የሚሆነው። እያንዳንዱ የማንቸስተር ሲቲ ፐርፎርማንስ ጥያቄ ምልክት ውስጥ እየገባ ነው የሚገኘው። ቡድኖቹ ሲቲን ለመግጠም እየፈሩ እንደ በፊቱ ፓኒክ ያድርጉ አይገኙም። አሁን በጣም ጥሩ ዲሲፕሊኖችን እያስመለከቱ ነው። ትንሽም ቡድን ትልቅም ቡድኖች ማለት ነው። ከዚህም ማንቸስተር ሲቲ ምናልባት በሲዝኑ በቀጣይ ጨዋታዎች ምን ያህል ለነዚህ ችግሮቹ ምን አይነት መፍትሄ ይሰጣል የሚለው ደግሞ ተጠባቂ ነው የሚሆነው ማለት ነው። ይህንንም አብረን የምንመለከት ነው የሚሆነው። ውድ አድማጭ ተመልካቾች በቀጣዮቹ የፕሪሚየር ሊግ መርሃ ግብሮች እንግዲህ የማንቸስተር ሲቲ እና የፔፕ ጋርዲዮላን ማሳካት እንዴት እንደሆነ አብረን የምንመለከተው ይሆናል። ከኛ ጋር በመሆን አብራችሁን በመወስድ ልትከታተላችሁን ከልብ እናመሰግናለን። እስከሚመጣው ጊዜ ድረስ ደግሞ ቸር ሰንብቱልን።